ብለሽ በጣም በምን ተገናኝተን ነው? ሁለታችንም የተለያየ መንገድ ነው ያለን፣ የተለያየ አመጣጥ ነው ያለን። በምንም እንገናኝ። እህቴ ናት፣ ታናሼ ናት። ልክ እንደናየው እንደ ታናሼ ነው ማያት። ግን በሰዓቱ ግን ለናየው ከድሮም ጀምሮ የምቆምላት እውነት እንነጋገር ከተባለ ከጃኒ በላይ ናየው ስለምትሰደብ ስለምትገፋ ነው እንጂ ሁለቱን እኔ ላወዳድር አልችልም። ናየው ራሷ ነገር አላት የመጣችበት፣ ጃኒ ራሷ ነገር። ሁለቱንም ወድባቸው ሁለቱንም ማከብርባቸው መንገድ አለ። ግን በብዛት እውነት አይናችን አይቶ መቼስ አይክድም። በብዛት የምትረገጠው ናየው ስለሆነች እና ደግሞ እናት ስለሆነች አሁን የወለደች ትንሽዬ ልጅ ስለሆነች ነው እንትን ያልኩላት። ከድሮም ጀምሮ ነው የምቆምላት። እስር ቤት ሆና እንኳን እኔና ኪዳኔ ልደቷን አብረን ያከበረን ሰዎች ነን። ካላወቅሽ ማለት ነው። ሶሻል ሚዲያውን ዞር ዞር በይ ወሬ ከማውራትሽ በፊት። ጃኒን እኔ ለጃኒ ስለደገፍኩኝ ናየውን ደገፈች። አሁንም ተዋረድሽ። መቼ ነው ከውርደት አለ የምትምትዩ? እግዚአብሔር ይስጣችሁ። የድሮ ቪዲዮን የዛሬ አመቱ ምናምን ለናየው የቆምኩላትን የፖስተታችሁ ሰዎች ፔጃችሁ ላይ እግዚአብሔር ይስጣችሁ። ገባችሁ? እግዚአብሔር ይስጣችሁ ውዶች። አይኔ አንዱ ሲጽፍ ትዝ ብሎኝ ነው። እናቴ ትሞት ገርማኝ ነው እኮ እኔ ለጃኒ ስለቆምኩላ ዛሬ ለናየው ቆመች ብላ ስትል ለናየው ከድሮም ጀምሮ ገና ስትመጣም ጀምሮ ስትበሏት ነው የተናገርኩት እንጂ ጃኒ ባይዘው በጣም የዋሰው ናት። የራሷ የሆነ ነገር አላት፣ የራሷ የሆነ እብደት አላት። እንትናም የራሷ አላት። ግን አንቺ በጃኒ ደጋፊዎች አይኖ አቃል የጃኒ ደጋፊዎች ልክ ጃኒዬ ምናምን ካላችሁ አላቸው። ማንኛውም ሰው እኔም የኔም ደጋፊዎች ቤታዬ ብትሏቸው ይወዷቸዋል። ለዛ ብለሽ ሰውና ሰውን እኔና እሷ ተደራርሰን ማናቅ ልጅ ለማነካካት አትምጭ። በመልካም የምናወራ ሰዎች፣ በመልካም የምንጻጻፍ ሰዎች ለማጎረባበጥ ከዛ ጎራ ወስደሽ ለማደባደብ እርስ በርስ ልጆችን ተከታይና ተከታይ ለማጣላት አትምጭ። ጃኒ እኔ ስንት ታናሼ ናት። የምሰዳደበውን የምነጋገረውን አውቃለሁ። እከክ እንዳንቺ አይነት ቦርኮ እያለ መቼስ እኔ እሷን አልናገራት። ምንም ቀና ብላ ማየት አይማታቅ ቦርኮ አለሽ አይደል? እድሜ ልክሽን ከቡርክክና ያልወጣሽ በት እኔ ንገርሽ በሰው ደጋፊ አይደለም የምወደደው፣ በራሴ ደጋፊዎች በራሴ ጥረት ነው እዚው ቆምኩትኝ። አንቺ ግን ደጋፊና ሰው ስለሌለሽ በሰው ለመደገፍና በሰው ለመወደድ ቂጥሽን አታፈንድጂ። እከክ ጭላፊ ጨርሻለሁ ስለሱ ፊንገር ኮሪዛን አይ እናቴ ትሞት እንዴ ስንት ታናሾቼ ጋር ልታባላኝ። እኔ እኮ እንደ ልጅ ነው እኮ ማያቸው። ጌም ራሱ ስትጫወቱ ያው ያጋጫቸዋል። ገባችሁ? ጌም ያጋጫል። በቃ ወይ ተቀጭ ምናምን ይሄ ከሁሉም ጋር ያለ ነው አይደለም? ጃኒ አይደለም ከእህቴ ጥንጥዋ እህቴ እንኳን ብትመጣ እየተጫወትን ስሜታዊ ነው የምትሆኑት። ከዛ በተረፈ አንድ ቀን መልካም ነገር መጥፎ ነገር ተናግሬ ያላቅ ስትታሰር ከዚህ በፊት በድሬዳዋ በኩል ራሱ የድሬዳዋ ልጆች እስኪሰድቡኝ እስኪታዘቡኝ በየቤቱ እየሄድኩ ስቆምላት የነበረው እኔ እንጂ እሷ አይደለችም። የትኛው ገስት ላይ ገብታ ነው ለጃኒ ተከራከረችላት? ድሬዳዋ ላይ ስትታሰር እዛ ኢትዮጵያ እያለች እንኳን በአካል ሄዳ ጠይቃታለች እስር ቤት ድረስ። እካክ አሁን ነው የጀመርሽው ጃኒ መደገፍ። ቡናውስ ውዶቼ ኤኒዌይስ እሷ ልተዋትና ቡናውማ አሰብኩትኝ ውዶቼ። ቡና መቆላት እንዴ ፕሮሰሱ ብዙ አረ እንዴ እኔ መች ቀን ነው 2 ጀበና እንደገዛው አላቅም። 2 ጀበና አለኝ፣ 2 የሲኒ ማስቀመጫ እኔ ኬት እንደገዛው አላቅም። ብራውን የኔ ፍቅር ቡና ስታፈሉ ቡናው መኖር አለበት። አለኝ ቡና መቆላት መፈጨት ምናምን እንደምታንከሽክሹት ብዙ ነው ፕሮሰስ ውዶቼ። ያን ጊዜ ይፈጅብኛል። ላይ 2 ሰዓት ከሰጣችሁኝ ነገ በ2 ሰዓት ውስጥ ቡና አፈላለሁ። ከዛ በተረፈ ግን ይቅርታ አድርጎልኝ ውዶቼ የቡናው ነገር ይቅርብኝ እንዴ። አሰብኩት እኮ መደርደሩ መኮልኮሉ ፈንዲሻ ማፈንዳቱ ኩኪስ አረኔ አልችልም ውዶቼ። ምን አስዋሸኝ? ዲቦራ በጠዋት ዲቦዬ ጓደኛ አለኝ ብላ ዝንጥ ብላ ሲኒዋን ደርድራ ስትመጣ እኔ እንቅልፌ ላይ ነኝ ያለሁት። ምድዳ መጣብኝ። ከዛ ነው ሀሜት ውስጥ ደግሞ ከቡና ጋር ደግሞ ሀሜት ውስጥ ምን ቦጣኝ እንዲሁ እንዳማረብኝ ቁልጭ ብዬው አጋልጣቸው ይገዛልኝ አለ። ውዶቼ አንድ ነገር ልጠይቃችሁ። የአደሬ ልብስ የሚሸጥ ሰው ካለ በእግዚአብሔር ውድ ተመልካቾቼ እኔ ቤታየሁ በፊታችሁ የምገኘው ብትችሉ አዋጣችሁ። አይኖ አውቃችኋለሁ። ይሄ ሪከርድ ተደርጎ ሲደርስ ፈጣጣ የሰው ገንዘብ መጋጥ ተወጃጅ እንደምትሉኝ አውቃለሁ። ብትሉኝም ግን አጥንቴ ችሏችኋል። ጠንክሬ የእናንተን ስድብ ለመስማት ዝግጁ ነኝ። የሀደሬ ልብስ ብትችሉ ፒንክ ከአየር ለአንችልም ፒንክ ካላችሁ ደግሞ እኔ ጸይም ስለሆንኩኝ ቀይ ብትልኩልኝ
ከነጭንቅላቱ ውዶች ይሄ ሜምበር ሁኑ ከነጭንቅላቱ አላረ የሚይዙበት ከነሱ ውዶች አዋታችሁ ብትችሉ ምን አንድ ሰው ላይ አላልኩም። ይኸው ክፉ ሰው በሆን ኖሮ አንድ ሰው ይግዛልኝ ጥቅመኛ በሆን እንደዛ አልነበረ አይደል? ጥቅመኛ ሰው አንድ ሰው ያደሬ ልብስ ይግዛልኝ ይላል አላልኩም። አዋታችሁ እስኪ አንድ ላይ አዋተን በውስጣችሁ በሉ። ውድ ነው ውዶቼ፣ በኔ አቅም የሚሆን አይደለም። ያየሁት እኮ በኔ አቅም የሚሆን አይደለም። ብዙ ወጪ በዝቶብኛል በዚህ ሳምንት ውዶቼ፣ ተረዱኝ። ማርያምን ብዙ ወጪ በዝቶብኛል በጣም። እኔ ማሳዘን አንድ ፍሬ ልጅ እኔ ምን አለኝ በስመ አሜሪካ እኮ ተቦጥቡጫ አለኩኝ። እና አንድ 5-6 ሰዎች ያደሬ ልብስ ለመግዛት 6 ሰው ያስፈልጋል። 6 ሰው አዋጡና በመድኃኒዓለም የሀደሬ ልብስ ላኩልኝ። አድራሻይን እልክላችኋለሁ። እኔ ቤታ ይኸው አድራሻይን ልኬ ነው የተመጣልኝ። እኔ ቤታ ምንም ችግር የለብኝም። ለአድራሻ ስትመጣ ግንባርን ጧ የአባቶቼ ነው ተኩስ ምንም ችግር የለውም። ለሱ አታስብ። አድራሻዋን አግኝተናል ዌልካም ብዬ ነው የምቀበልግ። በፍቅር ከሆነ ጥምጥም በነገር ከሆነ የአባቶቼን ወኔ ነው የሚመጣብኝ። ጧ አድርጌ ለአሜሪካ መንግስት እጄን ሰጥቼ ፕሪዝን ውስጥ በርገሬን እያስገመጥኩ ቀጥላለሁ። በእንደዛ ከመጣችሁ። በተረፈ ግን በፍቅር የሀደሬ ልብስ ይኸው አዋታችሁ ላኩልኝ። መልካም ሴት ስለሆንኩ ነው አዋታችሁ ያልኩት። እሺ እባካችሁ ምን አይነት ነው የሀደሬ ልብስ? አንዳንድ እኮ መልካም ሰዎች ሲመጡ ስልኬ ታረኩኝ ውዶቼ። ስልኬን የት ነው ያስቀመጥኩት? አሁን እያነካካው ላሳይ። ሀደሬ ልብስ አምላኬ እሱም ብቻ ሁለተኛ አንድ ነገር አልጠይቅም። ደግሞ እንዲህ እያለች ነው የምታስልከው እንዳትሉ፣ በፍቅር ነው የላኩልኝ። ኧረ እንደው እሱ ደግሞ ነገር ይመጣብኛል። የሀረሪ ባህል ቆይ ውዶቼ፣ ውይ እንዴት እንደሚያምር ቆይ ላሳየ ከነጭንቅሌው። እሺ ምትልኩልኝ ደግሞ ቀድማችሁ ጠላቶች የቀድማችሁ እንዳትለብሱ። ይኸው በቅድሚያ ተናግሬያለሁ። ኮፒ እንዳታደርጉ። ውይ ከነጌጡ ቢሆን መልካም ነው። ይሄው ጋይስ ይሄ ነው። ኢታይ ሻሙና ኢታይ በእግዚአብሔር ላኩልኝ። ከዛ ወይኔ ምን አይነት ቪዲዮ እንደምሰራ ከነጌጡ ብትችሉ። የጌጡን ማንቻት ገዥም ልትሉ ትችላላችሁ፣ ግን ከቻላችሁ ያልኩት ከነጌጡ ያምራላ። ቤታ ፎቶ እናንሳሽ ያለ እሺ ቆይ እሺ አንዴ ይቅርታ ቤተሰቦቼ ፎቶ እንነሳ እያሉ ነው። ይቅርታ እንደው እዚህ ቲክቶክ እኮ ኑሮ እኮ ነው የሆነብኝ። አንዴ ቆይ ይቅርታ ኮሜንታተር ቆይ አንዴ ፎቶ እንነሳ ነው እንዳይጠፋ። ፖሚ ከዝጊ ማሬ ፎቶ ልነሳ ነው ውዴ። ወይ ተንዘላል። ቆይ ቦርጬ ውዶች አንዴ ወይ ዛሬ ወይ መከራ ሆዴ ተቆዘረ። ቆይ አንዴ ስልም እንዳታለው ሲንፍጤ ተንጠባጠበ። ቆይ እሽቆቅ እንዲህ አትያዢ ብላችሁኛል። ሽፎን አይደለም ወይኔ ድፍት ብዬ እንዳልሞት። በቃ ይኸው ይቅርታ ወዳጆቼ። እናንተ ረስቼው ከኤርሚ ኤችዲ ጋር አቤት የቲክቶክ ነዋሪ ግን ከኤርሚ ኤችዲ ጋር ጡት ማስያዣ የለበስኩት ይኸውላችሁ። እኔ ሳይዝ 36 ሲ ነበርኩ። 36 ሲ ነበርኩ። አሁን 38 አይ ቲንክ ዲ ገብቻለሁ አላቅም። ከዛ ጡት ማስያዣ ከአማዞን ኦርደር አድርጌ የሆነ አንድ ጡት ማስያዣ እንደዚህ የሆነ ብቻ አላቅም፣ ብቻ እንዴት እንደመግለጽ አላቅም፣ እንዴት እንደምገልጸው። ከዛ ጡት ማስያዣው
ወደዚህ ሳረገው ሰፍቶኝ ነው እኮ እመቤቴ ሰፊ ነው። አሁንም እኮ ለብሼዋለሁ ደግሞ አልተውም። ሰፊ ነው ላይክ ሰፊ ጡት ማስጃው ማለት ወደዚህ ሳረገው ጡቴ ከዚህ አፈልትኩ ይወጣል። አሁን ከዚህ ከስር ወጥቷል። እመቤቴን ከስር ወጥቷል። ወደዚህ ስር ጡቴ ከስር ይወጣል። ይሁት እዚህ ጋር ጡቴ ተዝለዝልዝ መከራዬን አየው። ሶ ቲሸርቴን ከተትኩኝና ግማሹን ስጋው ወደዛ ገፋ ግማሹ ወደዚህ ገፋ አረኩትኝ። ከዛ ኤርሚ ምን እየሰራሽ ነው ሲል ደንግጬ እንደዚህ ዞራለሁ። እንደ ትልቅ ነገር ታይቶ ቤታ ጡቷን እያሸች ብለው ለቀቁ። በስመ አብ ወወልድ ወመንፈስ ቅዱስ። አረ እግዚአብሔርን እናንተስ ምንም አይወጣላችሁም እባካችሁን። አይኖ ስም አንጠቅስምኛ። አንዳንድ ሰዎች ምን አሉ? አሁንም ወጥቷል። እናቴን እንሳኝ ለምን መሰላችሁ? ሰውነታችሁ ሲከሳ ዌብሳይት ወይም በፈጣሪ ለነገሩ ተታርቅ ያለው ይሄ የሚያስታውሰኝ ኪዳኔን ነበረ። ተታርቀናል። አሁን ችግር የለውም። ይቅርታ ቃላቱን ጠራው። ሰውነታችሁ ስትከሱ ሰውነት ቆዳችሁ አብሮ ይከሳል እና አይ ቲንክ ጡቴ ውሃ ላስቲክ ሆነ መሰለኝ። ወደዚህ ሲወጣ ወደዚህ ያወጣል። ልክ በቃ እንደንተም ማለት ነው። ጧ ወደዚህ ሲወጣ መከራውን አበዛለሁ። ያቺ ምናቃት አሮጊቷ አክስታችን ምናቃት ማለት ነው። እንግኝኝኝኝኝ 24 ሰዓት አወቃችኋታ? እንግኝኝኝኝኝ 24 ሰዓት እንግኝኝኝኝ እሷ ምን አለች? ጡቱ መሰራቱን አያችሁ? ኧረ እባካችሁ፣ ኧረ እናንተ ሰገጤዎች መቼ ነው የምትሰለጥኑት? ኧረ አማዞን ላይ ቆጃንጆ ጡት ማስያዣዎች አሉላችሁ። እባካችሁን መቼ ነው የምትማሩትኝ? የሚያቆም ውጥር የሚያደርጋለ ከዚህ የሚገፋ አለ የሚከፍላ ብዙ አይነት አለ። እኔ አሁን ያንን ጡት ያንን ልብስ ባለብስ ጡቴ ከስር ነው ያለው። ይሄ ለልደት ጊዜ ላይ በእግሩ እንዲየመታውት ነው የሚሄደው። እንደዚህ ማርያምን እንደዚህ ጡዋ ቆይ ሄለን አንዴ እያነሳውት ነው የሚሄደው። ግን የለበስኩት ልብስ ለዛ ነው እንደዛ ያደርገው። ያሳምራል። ጡት የሚያሳምሩ ጡት ሰልጥኑ፣ ንቁ በኢየሱስ ስም። አያችሁ ሰርደለ ልትበያት ጡቴን ወጥ ልታረግብኝ ጡቴን። እግዚኦ ማረና ክርስቶስ። እኔ ሴት ሆኖ እንደዛ ጡቴን የሰው ጡታ ላይም እንደዛ ድሮ ጡቷ እንደዛ እኮ የለም እኮ እንደዛ ለብሳ አታውቅም። እንዳውጥታው መጣች። አንቺ እኔ ሁሌ እንደተዋረድሽ ነው። አንቺ ሴትዮ ሁሌ እንዳዋረድኩሽ። እኔ መቼስ የምታወቀው በማስረጃ በማሳየ ነው። ቆይ ውዶቼ አንድ የጠብቁኝ። ይሄ ትምቀኛ ኔትወርክ። አንተ ደግሞ ቆይ አንቺ ወራዳ ጡቷን የሄለን ልደት ጊዜ እንዲወጥራው መጣለች። አንድ ቀን ጡቷን አሳይታ አታውቅም። የድሮ እኮ ቪዲዮዎች እንደው ይመስክሩ፣ እንደው እናንተ መስክሩ። እንደው አደባባይ ላይ እኔ ማሳየት አልፈልግም። ጡት ክብር ነው። ግን ከድሮም ጀምሮ የድሮ ፎቶዎች ላይ ብታዩ ይቅርታ ወገን ይቅርታ። ይዩት የድሮ ፎቶ እንግዲህ ስንት ዓመት ተምሮ ይሄው የሄለን ወርቅዬ ጊዜ ነው። ትቼ እኮ ነው እኔ ትቼ ነው ኩዶች ትቼ እኮ ነው። አይጂ ላይ እንዳለ የምለቃቸው ፎቶዎች እንደዛ ነበሩ። ይዩት ሄለን ወርቅዬ ላይ ብቻ አድርጌው ጡቴን መጣው እና በቃ ይውልኝ። በህይወቴ አሳይታ ማታቀው ቪዲዮ እንኳን ሰርቻለሁ። እንኳን አይደለም ፎቶዎች ይበሉ ቪዲዮ ላይክ ሁሌ መዋረድ አይሰለቻችሁ? ሁሌ እኔ እናንተን ማዋረድ አይሰለቸኝ ብያመጣው ፕሩቭ ማሳየ ሶፊዬ ሁሌ እግዚአብሔር እንግዲህ ስማዓት ነው የሚቅርባችሁ። ብዙ ህጻናት ተከታይ ሊኖር ይችላል። አይናችሁ እንደዚህ እዩ እስኪ አሁን ይሄ የድሮ እንግዲህ ድሮ ፎቶ ነው። ስንት ዓመተ ምህረት 2020 ላይ ነው። ከድሮም ጀምሮ ነው ያሳያለሁ። ከድሮም ጀምሮ አሁን ነው የተውኩትኝ። ሞዴል ቤታችን እስኪ ተመልከች እስኪ ይሄ 2020 ላይ እስኪ ሰውነቴ አሁን ነው እንዲህ ቦርኮ ሆኜ ያለቀ ጣውላ መስዬ እንዴት ተቀመጥኩትኝ። እንደ ያኔውማ እንደዚህ ብነሳማ ፌንት ነው የምትሰሪው። ባልሽም አይቀመጥ እንዴ ታሳይ ውዶቼ። ገርሞኝ ነው እኮ ማአት ስለ ምንም የሚያመጡት ነገር የለም። ጡት ማሳየት አግባብ አይደለም። እኛ ኢትዮጵያኖች ብዙ ባሳያችሁ ደስ ይለኛል። አይጂ ላይ ነው ያለው፣ ግን ሃይድ አድርጌዋለሁ። ማንም ሰው ያገኘውም ኢትስ ኦኬ። ከዚህ ላይ ስክሪንሻት አድርጉት። ስሙኝ፣ እኔ ቤታዬ ባህልና ወግ ጠብቄ ፖለቲካ ውስጥ ስገባ በሰዓቱ ስለ ፖለቲካ ሳወራ ጡት ማሳየት ቂጥ ማሳየት ምንም አይጠቅመኝም። መቆላላት መታመስ ምንም አይጠቅምም። ህዝቤን ያዋረድኩ መስሎ ስለሚታየኝ ብዬ እንጂ አቆምኩትኝ። መልበስማ በኔ ይብቃ፣ ጡት ማሳየትማ በኔ ይብቃ፣ ቂጥ ማሳየትማ በኔ ይብቃ። አቆምን። አንቺን ግን እድሜ ልክሽን እንደዚህ ፕሩቭ እያመጣው ከማዋርድሽ አፍሽን ዘግተሽ ተቀመጭ። ቀመጭም። እኔ እኮ ሰው ልጅ እኮ እንዴት ማሸነፍ አይችሉም። ለምን እኝኝኝ እንደሚሉ አላውቅም።
ዛሬ ጋይስ ጌም ስለ ማልጫወት ነው እንዴ? ኧረ የሆነ ሰው አገኘው። ቆይ ዝም በል። ጌም አልጫወትም ዛሬ ሁሌ በየቀኑ መሸቀል። ኧረ እንዴ ለእናንተ እረፍት ልስጣችሁ እንጂ ዝም ብላችሁ ካላችሁ ስጡኝ። እኔማ መች ይጠላል ገንዘብ ካላችሁ ስጡኝ። ግን እኔ እረፍት ልስጣችሁ ብዬ ነው። ትናንትና ተጫወትኩኝ። ከዛ ዛሬም ደግሞ ኧረ ለቀማ ሆነብኝ። እርዳታም ደግሞ ሰው እያገዘ ስለሆነ ያግዙ፣ እዛ ይርዱ። ገና ደግሞ ለልደቴ የምትሰጡኝ የለ እንዴ ውዶቼ? ለልደቴ ቤታዬ አንበሳ ስሰጥሽ ይቆርጥብኛል። እና ቤታዬ ቤትነት እንደዚሁ ካሻፕሽን ፔፓልሽን እንስጥ ምንድነው ስጭንና እናስገባልሽ የምትሉ እህት ወንድሞቼ ካላችሁ በውስጥ አሳውቁኝ፣ እልክላችኋል። በተለይ ካሻፕ አዎ አንበሳ ስንሰጥሽ ይቆርጣል፣ ለምንኛ ለቻይና እንሰጣለን ካላችሁሽ እይታ እንፈልጋለን። ቤታ እንደዛ አይደለም ይሏትኝ እንደ ቤታ እይታ እንፈልጋለን የምትሉ ሰዎች ደግሞ ካላችሁ መታችሁ በአንበሳ መልክ ብትሰጡኝ ደስ ይላል። አልጫወትም ጌም። እረፍት አድርጉ። በቃኝ ገንዘብ ለቀማ በቃኝ። እንዴ ዛሬ እረፍት አድርጉ። በግድ ተጫወቺ። ምን አይነት ጉሮች ናችሁ እናንተ? ማን ነው ግን እንደዚህ የሚባለው? ማንም እኮ የሚባል የለም። ቤትነት ብቻ ናት እኮ ማርያምን። ተጫወቺ ጌም። ወይኔ እንደዚህ አይነት ቤተሰብ ይስጣችሁ። አንዳንድ አለ እንጂ ጎንደርኛ ጨፍሪ። እሺ ጎንደርኛ አንዱ እኮ ነው እኮ እንደው ልጨፍር ከዛ ግን እወጣለሁ። እሺ ጋይስ ለልደቴ ፊኛ የፈረደበት ፊኛ መደርደር አለብኝ። ሽለላ በዚህ ሰዓት ኧረ ተው ውዴ፣ ኧረ ተው። በሰላም ሀገር ልኖርበት። መቼ ነው ኦኬ ልደቴ ዲሴምበር 30 ነው። ግን አሮናን የምታውቁት ከሆነ አሮና ሁሌን የምሳሳተው አሮናን የምታውቁት ከሆነ የአዱ ገነት ልጅ፣ የአዲስ አበባ ልጅ፣ የሸገሩ ሽቅርቅር፣ የሸገሩ ወንድ። እኛማ የሸገር ወንድ ያወቅነው እኮ የአዲስ አበባ ወንድ ያወቅነው በሱ ነው። በአንዳንድ ልደትዬ ነኝ ብለው ቆለጦች አይተናናቅም። እንደነ ፓስተር እንዴ ኧረ የረሳሁት ነገር አስታውሳችሁ። ፓስተር ቆለጦ አትበይ እሺ። ለምትወዱኝ ስል ትቻለው። ግን እቴቴ ቆለጦ ሽምብሮ ቆይ አንዴ መጣውልን። ሽምብሮማ ቆይ አንዴ መጣውልን። እንዴ አንተም ብሎ ቆይ ሽምብሮ ቆለጦ አንተም ብሎ ኧረ ረስቼው ጋይ ዛሬ ነው ያየሁትኝ። አንተም ብሎ እንደው አዶናይ ላይ ትቀናበታለህ ማለት አይደለም። ያንተ ትቀናበታለህ አይደለም። ይሄ መንፈሳዊ ቅናት አለ። ያንተ ሆረራዊ ቅናት ነው ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ አንዴ ሙድ ይዛል በቃ ይፋታል እኮ ማርያምን። አንዴ በቃ የሆነ ሳለ አዶናይ ላይ የሆነ ነገር በሆነ ነገር አንዴ ሙድ ትይዛላችሁ። አንተም ብሎ የልደታ ልጅ እንደው ልደታ ማርያም ክፉ አትሰራም እንጂ እንዳንተ አይነት መጥፎ ሰዎችን ሰብራ ብታስቀምጥልኝ። እሷማ መጥፎ ነገር አትሰራም። መቼስ መጥፎ ነገር አትሰራም እንጂ ወደ ሌላ አታስገቡኝ እንጂ የልደትዬ ልጅ፣ የአዲስ አበባ ያዱ ገነት ልጅ አንተና ይቻ አዲስ አበባ መምጣት ነው የምጠላው። ተፋታው ልጁን ገንዘብ ሊለቅም ወንድ ነው ይልቀም። ከለቀምም አንተ አላህን ለ13 ዓመት ሙሉ ወሸላህን ፍሬ እስኪመማ ድረስ ወንበር ላይ ተቀምጠህ እንዴ ወንበር ላይ ወሸላክ ሙሙት ትብላ። የጻን ልጆቼ እኮ ትንሽ እስኩ የሚጨምቁት አለ አይደለ? ስላይሚ ነው ምናምን የሚሉት እንደዛ እስከሚሆን ድረስ ወሸላና 13 ዓመት ሙሉ ለጥፈክ አንድ ነገር የፈየድከው ነገር የለም። ስትወርድም ደግሞ ተዋርደክ ነው የወረድከው። ያንተስ ደግሞ አይጣል እኮ እንዴ። አንዳንድ ሰው እኮ ለሌላ ሶሻል ሚዲያ ለፌመሶች ሲያስረክብ ፍምስናውን ሲሰጥ ወይ ደግሞ ሲያልፍበት ጊዜው እኮ በክብሩ ነው እኮ የሚያልፍበት። ተከብሮ እኮ ነው የሚያልፍ። በቁም እያለ ተዋርደክ ሲያልፍብህም ተዋርደክ። እንዲሁ አንተ ሰውዬ በዚህ ሰዓት እንዲሁ አረጋውያን እንዲሁ የአሜሪካ ነገር የጦሪያ ቦታ የለም እንዴ? አንተ የሚቀበል የለም። አንተ ሸክም፣ የሀገር ሸክም፣ የህዝብ ሸክም፣ ሁሌ ምቀኝነት፣ ሁሌ ክፋት፣ ሁሌ ተንኮል፣ ቁዝር፣ ማዲያታም፣ ወሸላ፣ ሽንፍላ እንዴ ማርያምን ጌትን ይሳው አዶናይ አያችሁ። አሁን ገንዘብ ለመሰብሰብ ነው። ይሰብስባ። ጀግና ነው። አንተ ወራዳ፣ አንተን እኔ ቦም ማለት ነው።
ዜግነቴን ቀይሬ ወንድነቴን ቀይሬ ቺክ መስዬ ነው የምመጣው። በእንደዛ ስምክ አትቀጥል። እኔ አንተም ሆነ መቤቴ ራሴን ግጥምጥም አድርጌ መጥቼ እንደ ሴት ሌላ አካውንት ከፍቼ ተከታይ አፈራለሁ። ግን ልጁን ተፋታው። ሰው ልጅ እኮ ጋይስ ማርያምን ላስራስ አርጋችሁ ላሽ ነው የምትሉትኝ ቀኑ ሙሉ ስለ አዶናይ። እኔ ከዚህ በፊት አሁን የስንት ዓመተ ምህረት እንግዲህ አዶናይን ሳታውቁት ሳይፈምስ በፊት ነው አንድ ቀን ምንድነው የሆነ ነገር አዶናይ ተናግሮ ቫይራል ወጣ ማለት ነው። ከዛ አዶናይ እኮ ቤት አዶናይ ተናገረውን ሰማሽ ምናምን ሲሉ እንደ አዶናይ እኮ ልጅ ምንድነው እንትን ነው ምንድነው ያልኩት? ያስቃል አባባሌ ራስ ልጅ እኮ ነው ምናምን ነገር አለ አይደል? አዶናይ ማለት በቃ የሆነ ልጅ ነገር ነውና ቴዲ ቤር ቤታችሁ አስቀምጣችሁ እንደምታጫውቱና በቃ አንድ ቀን ተናገሩ። አለፍኩ። እሱም የዛሬ ዓመት ነው አይደለ? ከኪዳኔ ጋር የዛሬ ዓመት አለፈው። አንዴ እሱ በየቀኑ እየመጣው የወገብ ቅማል የሚሰማክ የለም። ተሰሚነት አታል ጉንጉናም ሽንሽናም ቀሚት ሰፊ ለምን አትሆንም? ለምን ሽፎን ቤት አትከፍትም? ቆለጦ ሽፎን ቤት ክፈትና ሽፎኑ በዚህ ወጣ ስፌቱ በዛ ገባ ቅዱ እንዲሆነ ለምን አትልም? ከኩዮች ጋር ለምን አትጣላም? እድሜ ልክን በህፃናቶች በታናሾች እንደቀናክ አንተ ድዳም ምላሳ ቆለጣም። እንዲህ ጋይስ ምን ብዬ ነው ልርገጠው? ረግጣችሁ ጨርሳችሁታል። ግን ሳዩ ለዚህም ይቀናል። ለዚህም አንተ እኮ አልኩህ እኮ ገንዘብ ሊሰበስብ ነው ብትል ማለት ነው አካውንትን ሪፖርት አድርገው ነው የሚያዘጉትኝ። ሌሎቹ ገንዘብ እንሰበስባለን ብሎ ሰጪ አለ። ለአንተ ማንም አይሰጥም። እንጥላም ጉሮሮን ይበጥሰው አቦ በኢየሱስ ክርስቶስ ስም ጋይስ። እግዚአብሔር የሰው ልጅ እንዴት ችክ ይላል አንድ ሰው ላይ ማለት ማርያምን እንዴት አንድ ሰው ላይ በቃ አንድ ሰው ፈመሰ አለለት። አንተ አወራክ አዶናይ ላይ እኔ አወራው ከበደ መጣ የሰው ድል። እኔ አሁን ለምሳሌ የመጣውበት አመጣጥ አለ አይደል? አሁን እግዚአብሔር እዚህ ጋር አስቀመጠኝ አይደል? ብታወራ በቀኑ ሙሉ ስለኔ ጥላቻ ብዘራ ጠላት ብታፈራ ምንም አባህት ታመጣም። እግዚአብሔር ቀኑ ወቅቱ የቤታ ነው ካለ እኛም በጊዜያችን እንጠቀም። 13 ዓመት ሙሉ ያንተን ልጋግ ያንተን ማዲያት ያንተን ቆለጥ ያንተን ፍሬ ስንሰበስብ ነው የኖር ነው 13 ዓመት ሙሉ። እኔ ያኔ ራሱ ጡቴ ራሱ አልወጣም። በዋናት እያስለከስኩ ነበረ አንተ ያኔ ስትጀምር በዋና ጡቴን እትደግልኝ እያልኩ ወንዝ ዳር ለሄጄ ነው ጡቴን ሳስለክሰ ነበር ገና አንድ ፍሬ ልጅ። እስኪ በህይወትክ ምን እስኪ ቆለጦ ምን ሰራ? እስኪ በህይወቱ ጋይስ ማለት ምን ሰራ? እስኪ ማርያም ምን ሰራ? እስኪ ምን አደረገ? ለኢትዮጵያ ምን አበረከተ? ለህዝቡ ምን አበረከተ? ስድብ። ይሆኛማ ተሳዳቢ ሆነ። እንደውም እግዚአብሔር የሆነ መንፈስ አንድ ቀን ሌሊት ተንበርክኬ ጸለይኩበት። ትንሽ ከስድብ ዓለም ራኩኝ። ስድብ የለመድነው ባንተ፣ አሉባልታ የነበርነው ባንተ፣ ፖለቲካን ያወቅኩት ባንተ ስትሳደብ አፍን ስትቀድ 80 አይነት እንደተለዋወጥክ መንጠቆ የሰው መንጠቆ። ወይኔ አምላኬ አባቴ ወይ እንደው ዘንድሮ እግዚአብሔር እንግዲህ በቃ እንዴት እንዳስጠላኝ ሁሌ በቃ እስኪ አወራረድህ ነው አንተን እኔ ቦን እኔ አሁን ነገ ሁሉም ሰው እኮ ጊዜ ሲመጣ ጊዜ ይመታበታል አይደል? ጊዜ ሲመታብክ ጊዜ ሲያልፍብክ ተከብረክ ከሱ እኮ ነው እንደዚህ ወይ ና ግባ እየተባልክ። አሁን እንኳን አንተ ሰው ቤት ስገባ እኮ ኮመንቱ እንዳሉ ቆለጥነት ቆለጡካ። አሁንማ ቆለጥም ማቆላመጥ ጀምረዋል። መቼስ የፍየ ቆለጥ ትላላችሁ። ለዛ ነው እኔ የምጠራው፣ ዋናውን አልጠራም። ቆለጥነት ቆልጥጡ እያቆላመጡ ሁሉ መጥራት ጀምረዋል። አንተ ቆልጥጡ ቁጡ እያሉ ሁሉ ቁንጥሮ ሁሉም ሳይሉ አይቀሩም። አንዳንዶቹ የአንዳንዶቹ አንጻጻፍ ሁሉ ከቆለጥ በዝቶባቸው ቁንጥሮ ሁሉ ማለት ጀምረዋል። ቦደ ሴት ስሙን ቀይረንለታል ጋይስ። እንዳውም ወንድነቱን ስለተወ ሁሌ በወንዶች ቅናት ስለተሰየፈ ቁንጥሮ ብለነዋል። ከዚህ በኋላ እንዳውም ስሙን ቀይሬዋለሁ እኔ ቁንጥሮ። ፓስተር ቆለጦ እንዳውም ሲበዛበት ነው የማዕረጉ ስሙ ተቀይሯል። ቁንጥሮ ነው የምንለው ከዚህ በኋላ። የሴቶቹን ሰተነዋል እንዴ። ቢያንስ እንኳን እኮ ቆለጦ ለማለት የወሸላ ነገር ነው እንትን የምትሉት። ቁንጥሮ ኧረ በቃው። ነጋውን ገብቶ ማታ ገብቶ ሰርጀሪ ስትናገር ልክ እንደ ሴት ወገቡን አስሮ አሁን ካሁኑ ይገባልኝ ይሆናል እኮ እንቅልፍም እኮ የለውም። ሰርጀሪ ስትናገር ቅዳፍ ቁንጥሮ ምንድን ነው? የሴቶቹ ነው በኦሮምኛ። በአማርኛማ እፈራለሁ ጋይስ። አይ በአማርኛ ትንሽ ትከብዳለች እሙሙ። በአማርኛ ዋና ቃላቷ እኔ ለመጥራት እፈራለሁ።
አሁን ኦሮሞዎች በኦሮምኛ ቁንጥሮ ማለት ያስፈራቸዋል አይደል? ለምን ቋንቋቸው ስለሆነ ነው። ከዛ በኦሮምኛ ቁንጥሮ ማለት እሷ ናት። ቁንጥሪት በሉት። ቁንጥሪት ቁንጥሪት። ይሄማ እንደ ወንድ አልጠራውም እሱን ከዚህ በኋላ ቁንጥሮ ነው የምላችሁ። ከዚህ በኋላ ቁንጥሮ ፈላብሽ ነው የምለው። እንዴ በስመ አብ ወልድ። ኧረ ቃሉን አትጥሩብኝ በክርስቶስ በኢየሱስ ክርስቶስ። በሉ ቤቴን እንዳለ የዳቦ ማሳ እንዳታረጉት፣ እንዳትጽፉብኝ። ምንድነው ሞዴሬተሮች እያጠፋሉት? ኖ ኖ ኖ ኖ ጋይስ ኖ። በእግዚአብሔር ስም በእግዚአብሔር ስም በፍጹም 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 በፍጹም። ጋይስ ምንድን ነው? ኦኬ እኔ ልንገራላችሁ፣ ምንም ችግር የለውም። እነ ሳሪ እነ ብሪጅስቶን ሁሉም እነ አሌክስ አንድ ቤት ሆነው እያሰባሰቡ ነው ለትግራዮች ማለት ነው። ሶ ለአማራ ክልል ደግሞ ሳሪ ቤት ይሰበሰባል ለደብረ ብርሃን ማለት ነው። እባካችሁን ለደብረ ብርሃንም ተፈናቃዮች አሉ። ሳሪ ቤት ነገ ስለሚዘጋጅ እየጻፉ ነው። ነገ ማታ በኢትዮጵያ አቆጣጠር 2 ሰዓት ላይ በሳሪ ቤት ለተራቡ ወገኖቻችን እንድረስ ጥሪ ዛም እየተደረገ ነው። የአቅማችሁን አግዙ። ያውን የተናገርኩላችሁ። እሺ ውዶቼ እንተጋገዝ። እስኪ ምን 1000 ዓመት አንኖር፣ 1000 ዓመት አንኖር ውዶቼ። ነገማ ኦኬ። እሺ ደጋግማችሁ የጻፋችሁት ነው እና ማነው? ኧረ አንድ ማሙስክር ትናንትና ኧረ እኔ ልንገራችሁ፣ ሳይፖሰት ቀድሜ ልንገራችሁ ውዶቼ። ሄይ ቲክታከር አርቲስታችን እስጢፎ እንዴት ነሽ? ዱባይ ነው ያለ ነው። የት ነው የምንገባው? አይሽ ልጅ ማለት በጣም ፌመስ ቲክታከር ነች ኢትዮጵያ ላይ። ማያውቃት ያቀኛል። ኧረ ተረጋጋ። አውቀዋለሁ እኔ ግሬስ ሽላጥፋ ብዬ ነው በማርያም። ኧረ በእናትሽ ላሽ በይ እንዴ! አንተ ፍርታም አንተና እኔ አሁን ሰው አለ አጠገብክ፣ ምንም አልልህም። ጭራሽ ሼር ምናምን ስሜን ለጥፋችሁ አርቲስት ኮንክ ለምን ትጮታለህ? ንግድ ነው ግዴታ ነው? ንገሩኝ። ግዴታ ነው ወይ ተገደን ነው ወይ የምንጫወተው? አንድ የአንቺ ፋሚሊ ለምንድን ነው እንትን ደግሞ ኮሜንት ያደረጉ አስሩ የአንቺ ፕሮፋይል ታዩን ያሉኝ፣ እግዚአብሔርን ታዩ ነው ለፊ ነው ያሉኝ። ሁሌ እሱ ባህሪው አመሉ ነው ያሉኝ። ጌታ ምንም አመሉ አይደለም። በቃ ተከብሬ እጮታለሁ፣ ተከብሬ እጫወታለሁ። እኔ ስለ ዘፈን እየሰደብሽ እንዴ? ማን የሰደበው? አሁን እዚህ ወላገድ ድረስ ቄጤ እስኪል ድረስ አለ እንደ የጨፈርኩት በአንተ ዘፈን። ስራሽ እኮ ከማንም በላይ ያኮራል እኮ ማርያምን። እና ያንተ አሞ እንትን ብያለ እንዴ? አሁን ነገ አሁንም ብትሰራ እሰራልሃለሁ። አበረታታለሁ። ፈረንጆች ቤት እየገባሁ ነው። እሺ ስሚኝ፣ አንድ ፈረንጅ አመጣና ማለት ነው ሰፖርት ማረጋት ልጅ ነችና ይሄው ልጅ ነበረች ተለውጣ ነው ምናምን ለዋለሁ ሰክሽ። እሺ ስቲፍ ነው ለዚህ ያደረሰኝ ምናምን ቢሆን ቦስ እኔ አንተን ታዋርጅኛለሽ አንተን ነው እኔ ራሴን አዋርጄ ስቲፍ ነው እዚህ ያደረሰኝ ጆ። አይ ደግሞ ይሄንን ካልኩ ደግሞ ይሰማል። አይ መጥፎ ነገር ልናገር ነው። ኤኒዌይስ ግን እስጢፎ ስማኝ፣ ለሌላ ጊዜ ግን አታፋፍር እሺ? ማለት እንደ አርቲስትነትክ አርቲስት እንድንልክ አድርግ። ከዛ በተረፈ ግን እንዲህ አይነት ስራ ከሰራክ እኔ እናንተ አርቲስትነትን ትተዋለህ፣ ወደ ጦር ሜዳ ትገባለህ፣ እንጣላለን። አንድ ነገር እንገርሽ፣ አንድ አርቲስትና አንድ ቲክቶከር ተጣልተው ህዝቡ ወደ ምን እንደሚያዘነብል እናያለን። ናውጣ ይህስ ንቀት ነው። ክርስቶስን ናውጣ እንዴ! አንድ አርቲስትና አንድ ቲክቶከር ምን ያህል እኔ አሁን ከሱ በላይ እንደው ብዘፍን አደሞ ኧረ ደግሞ እንደ ሞራሌ ነካሽ። ኧረ ተው ደግሞ እግዚአብሔርን እስጢፍ በዘፈን የእውነት ይነካል። ወይ ሞራሉ ላይ ሊሄድ ነበር። ኧረ አምላክ ጌታ ምስክሬ ነው። አልናገረውም አልናገረውም። እንዴ ባለፈው መጥቶ በውስጥ እንዳለ እውነት በጣም ነው የደበረው። አልናገረውም። እስጢፍዬ ይበርቱልን ወደፊት። እኔም አዲስ ዘፈን ላውጣ ነው። ግጥም የላሰቀኝ ውዶቼ። ግን እኮ እኔ እኮ ምንም ነገር እኮ መያዝ አልችልም እኮ። ቆይ ልበልላችሁ ወይንስ ይቅር? ሄይ ቆይ ጃን ለማምላክ እስራኤል ወይ እናቴ ወይ እግዚአብሔር ይቅር
ይቅር ጋይስ ወይስ ጊዜ ሲል እንዴ በማርያም ፎክሪ። ኧረ ማርያም ነው ነገ ዘፈና እኔ እኮ እንደው ጌታ ወይ ኧረ ጌታ አምላኬ ወይ ቲክቶክ ላይ እኮ እኔ እኮ ለዚህ እኮ ነው ቲክቶክ ማለት የእብዶች መንደር የገነት በር አፋፍ ላይ አልገባም ሲኦል ተመችቶኛል ነው እኮ ቲክቶክ ተመልከቷ ማርያምን ከዛ ፎክሪ አቤት አምላክ እስራኤል ዘምሪ አይሻልም ከፈጣሪ ነው የምታነካኩኝ እሺ ፎክራለሁ ግን ዘፈኑን እንገራሽ ሄ ሄ ሄ ሄ ሄ ወሳ ሄ ሄ ጨዋነን ይላሉ እናት ሳቄ መጣ ቆይ አንዴ ቆይ ጋይስ ገብርኤልን ቆይ አንዴ ቆይ ደሞ ግጥሜን ቢሰር ቆይ ጨዋነን ይላሉ መነግሩ ግን ይታያሉ ገርጃቸው ይበላሉ እንደኔ ለመሆን ተፍ ይላሉ እንዴ አዶናይ ዘፍኑ ማለት እንዴ እናቴ ትሙ ጋይስ በዚህ ሳምንት ቆንጆ የሥራ ይዤ መምጣት አለብኝ